الله الحمد لله والصلاة والسلام على رسول الله وعلى آله وصحبه ومن والاه. أما بعد فنواصل درسنا في هذا الكتاب في كتاب الحدود. كتاب الحدود لنا لنا باب حد الزاني. إذا عند سبات حد حدودات مجمع عليها يهونوا اللب لنا كان الزامكاكل حد الزاني سواء كان رجلا أو امرأة. تنانت بتبالو مسرت حد الزاني بالإجماع أنه متفق عليه نو عنده له حديثوش ارتنال يقرون دغمنا لن إن شاء الله. وعن أبي هريرة رضي الله عنه قال أتى رجل من المسلمين رسول الله صلى الله عليه وسلم وهو في المسجد فناداه فقال يا رسول الله إني زنيت فأعرض عنه فتنحى تلقاء وجهه فقال يا رسول الله إني زنيت فأعرض عنه حتى ثنى ذلك عليه 4 مرات فلما شهد على نفسه 4 شهادات دعاه رسول الله صلى الله عليه وسلم فقال أبك جنون؟ قال لا. قال فهل أحصنت؟ قال نعم. فقال رسول الله صلى الله عليه وسلم اذهبوا به فارجموه. متفق عليه. الحديث في صحيح الإمام البخاري 5207 عندنا حديثنا إلى وفي صحيح الإمام مسلم 1690 عندنا حديث. قدي ماعز بمبال متاوق صحابينه رضي الله عنه أرضاه وعد هذا الحديث من فضائله ومناقبه. بزنا مسبته عندنا سويه بمامنونه وبمامنوا أصواب لنا ليلا بارات مسكر كاش قباس يا وطا أيتنال بلو أرات كمسكروا ويدقموا راسو كامنه زنا يسبتال كنزه كولته باند. ሶስተኛ في قصة أو في حديث عمر من نايو ينورات يعني يسمعوبتم. طيب حديث جدي من حديث أبي هريرة متفق عليه نو يالونه من عدة صحابة تورطال جابرم يورطال حديث في الصحيحين عندهم جابر رجم كارقوت مكاكل እንደነበሩም ይናገራሉ። አሁን ሐዲሱን የሚያስተላልፉት አቡ ሁረይራ ናቸው ረዲየላሁ ዐንሁ። ምን ይላሉ? አታ መጣሉ ረጁሉን አንድ ሰውዬ ሚነል ሙስሊሚና ከሙስሊሞች አንድ ሰውዬ መጣ ረሱላላህ ሰለላሁ ዐለይሂ ወሰለም። የኔን ንስኻ ያዘ ሰላሙን መርፉዕ ነው ያደረገው መንሱብ ነው? ረሱሉ ነው የሚለው ረሱላን የኛ ንስኻ ይሄን ኪታብ ያዘ ለነው የሚለው مرفوع ነው የሚሆን ዶማ አድርጎ ነው የጻፈው የሚመስለኝ። ስለዚህ ረሱላ ነው የሚባለው። ይሄ ረጁሉን ፋዒል ስለሆነ ረሱላ መፍዑል ቢሂ ይባላል። ረጁሉን ረሱሉ አይባልም። ያኛው ፋዒል ነው። ረጁሉን ረሱላላህ መፍዑል ቢሂ ነው መንሱብ ነው የሚሆነው። ዶማው እንግዲህ ጎበጥ ያለውን በምላጭ እነሳና ፈትሐ እንዲሆን ይደረጋል። ከሙስሊሞች ከሷሐቦች አንድ ሷሐቢ ወደ አላህ መላእክተኛ መጣ وهو في المسجد نبياتين صلى الله عليه وسلم في مسجده باللبت ساعات دي المسجد النبوي يالا يسويه ده نبياتين صلى الله عليه وسلم مت فناداه نبياتين صلى الله عليه وسلم تطرانا اي قال يا رسول الله مالته فقال يا رسول الله ناداه سيفسر انت يا الله ملائكتنا هو يا اني زنيت اني قد زنا الأبعاد بليلة ببዙ روايات يورى له رواية ዝሙት ሰርቻለሁ። ዚና ማለት እንግዲህ በአንዳንድ ሰዎች ሉጋ ይቀስሩታል ይባላል ዚና። በሌሎች ሰዎች ሉጋ አሊፍ መጨረሻ ላይ ሐምዝ አምጥተው ዚና የሚሉም አሉ ይላሉ። ስለዚህ ዚና ሰርቻለሁ። ዚና መስራት ማለት እንግዲህ ሚስቱ ባልሆነች ወይ ሚልከል የሚን በማይመልካት ሴት ግንኙነት መፈጸም ዚና ይባላል። ሲዓርፉ በኒካህ
አይገናኝ ኒካህ አላረገም ሴትዮዋን ወይ በሚልከል የሚን አማ ሆና አልገዛትም ከነዚህ ውጭ የሆነችን ሴትዮ መገናኘት ዚና ይባላል ዝሙት የምንለው እንደዛ ዝሙት ፈጸም ያለው አለ فأعرض عنه صلى الله عليه وسلم ነብያችን صلى الله عليه وسلم እንግዲህ በዚህ መጥቶ ሲያናግራቸው ይሄንን ዞራሉ ሸባብ ይሄ ዚና የሚባለው ነገር እኮ ከባድ ነው ሰውየው የሆነ ነገር ሆኖ እንደሆነ ምናልባት ሙራጃዓ እንዲያረግ ነው فتنحى تلقاء وجهه አሁንም ዘወር ሲሉ تنحى ማለት እንግዲህ انتقل تلقاء وجهه ማለት በነብያችን ሰለላሁ ዐለይሂ ወሰለም ፊት ለፊት ወዳለው ቦታ መጣና ደግሞ አሁንም ከፊት ለፊታቸው ሊነግራቸው እንግዲህ በዚህ ተናገረ ዘወር ሲሉበት በዛው ወደ ዘሩበት ጃሃት መጣና فقال يا رسول الله اني زنيت ደገም ፊት ለፊት መጣና ያዩት ለመናገር ነው መጥቶ ያ رسول الله እኔ ዝሙት ሰርቻለሁ አለ ስንቴ የተናገረ ሁለት ጊዜ فأعرض عنه አሁንም ነብያችን ሰለላሁ ዐለይሂ ወሰለም ዘወር አሉ ወደ ሌላ ጃሃት حتى ثنى ذلك عليه 4 مرات አሉ አቡ ሁረይራ ረዲየላሁ ዐንሁ ይሄንን እስከሚደጋግም ድረስ 4 ጊዜ ወደዛ ሲዞሩ ወደ ዞሩበት እየሄደ ወደ ዞሩበት 4 ጊዜ ዚና ሰራሁ ብሎ ተናገረ እንግዲህ አሁን ሪዋያ 4 ጊዜ ነው የሚል فلما شهد على نفسه 4 شهادات በላው በራሱ ላይ 4 መመስከርን 4 ማመንን የተናገረ ጊዜ دعاه رسول الله صلى الله عليه وسلم ነብያችን ያን ሰውዬ صلى الله عليه وسلم ጠሩት ናስኪ ተጋበል ቀረበበ ሲመጣ ምን አሉት فقال ابيك جنون ከባድ እኮ ነው ሰውዬው እኮ ሊገደል ነው ጤነኛ ነህ ወይስ ጭንቅላት ችግር አለብህ እብደት አለብህ ሆይ ይሄም ለተአኩድ እኮ ነው ሸባብ ሰውዬውን እኮ አንተ ጤናማ ነህ ወይ አእምሮ የተነካ ነው ማለት እኮ ከባድ አባባል ነው አይደለም ግን ከዚህ የበለጠ ነገር ውስጥ ሊገባ ስለሆነ ይሄ አህወን ነው بالنسبه للرجل ሰውዬውን መግደሉን በማየት ይሄ አባባል ቀለል ያለ አባባል እና ለተአኩድ ለማረጋገጥ አእምሮ ላይ ችግር አለብህ ሆይ ወይስ ጤነኛ ነህ قال لا እብደት አለብህ ሆይ ሲሉት የለብኝም አእምሮዬ ተሟላ ጤናማ ነኝ በዚህም አልተበቃቁም ሌላ ሪዋያቶች በተሰቦቹንም ጠየቁ ይሄንን ሲል ሰውየው ይሄ ማዒዝ የሚባለው የናንተ በተሰብ እኔ ዘንድ መጥቶ እንደዚህ ይያለ ነው በጭንቅላቱ ላይ የምትጠረጥሩት ነገር አለ ወይ لا هو وفي العقل عندنا አእምሮ በጣም የተሟላ ጥሩ ሰው ነው የሆነ ነገር ሰርቻለሁ ብሎ መጣሃራት አለብኝ ይያለን እኛንም ሲነግረን ነበር እንጂ ጭንቅላቱ ላይ ምንም አይነት ችግር የለበት ከዛ በኋላ ነብያችን ሰለላሁ ዐለይሂ ወሰለም ወደ ሌላ ጥያቄ ገቡ አእምሮ ጤናማ መሆኑን አረጋገጡ ከሱም ከበተሰቦቹም قال فهل احسنت محسنه ويالك እንግዲህ ኢህሳን የሚባለው ብዙ ማዓኒዎች አሉት ብለናል ቁርአን ላይ ለአንድ 4 ማዓና መጥቷል አሁን እዚህ ላይ የተፈለገው እንግዲህ አግብተህ ታውቃለህ ወይ አለ አግብተሃል ወይ እንግዲህ ሙህሰን ማለት ፍረጅ ያገባ በኒካህን صحيح ግንኙነት የፈጸመ አቅሉ ጤናማ የሆነ ሁር የሆነ ባሊግ የሆነ እነዚህን ሸርጦች አሟላ ረጅም አለበት አሁን ካልናቸው ሸርጦች ከጎደለ ረጅም የለበት طيب ስለዚህ ሙህሰን ነው ወይ ያሉት قال نعم محسن ነኝ አለ فقال رسول الله صلى الله عليه وسلم اذهبوا به فارجموه ይዛችሁት ሄዱና በድንጋይ ቀጥቅጣችሁ ግደሉት ብለው ነብያችን ሰለላሁ ዐለይሂ ወሰለም አዘዙ አመረ ቢረጅሚ ፈሩጅም ተፋሲሉ እንግዲህ في صحيح مسلم ረዘም ባለ ሪዋያ وفي كذلك في بعض السنن አሳልፈና ይሄ ማዒዝ ይባላል ሰውዬው ስለዚህ ሙህሰን የሆነ ሰው ዚና ከሰራ ዚና መስራቱ ምረጋገጠው ከሁለት መንገድ ባንዱ ነው ብለናል አንደኛ አሁን እንዳለው ሰውዬው አመነ
ሐዱስ ከሚቆምበት ድረስ አልተመለሰም ከኢቅራሩ በዚህ ይሰብታል ረጅም ተደርጎ ይገደላል በሸሪዓ እንግዲህ ረጅሙ ለሱ ለራሱም ጧሃራ ነው ያጧሃራዋል ለሌሎችም መቀጣጫ ነው ያሸባብ እንደዛ ሲደረግ ያየ በተለይኛ ሆነ እኮ ፈሪዎች ነን መሞት አንፈልግም እነሱ ግን ስለዚህ አልሙሂም الحدود محصن የሆነ ሰውዬ ወይም ሴትዮ ዚና መስራታቸው ከተረጋገጠ ዕቁባቸው ሐዳቸው የሆነው ሐዲሱ ቡኻሪ ሙስሊምን በስምምነት ያጸደቁት ሐዲስ ነው የዘገቡት ሐዲስ ስሙ የሚቀጥለው ሐዲስ ላይ ይመጣል የሰውየው ዛቡ ሁረይራ ሐዲስ ላይ ስሙ አልተጠቀሰም رجل من المسلمين وهو هذا ابن عباس حديث ላይ የሚመጣው ሰውዬ يبقى حديث ላይ ምን ይቀራል اعتراف የሚባለው ነገር እንግዲህ ሰይዱል አድላ ነው ብለናል ሰውየው ዚና ሰራሁ ሲል ወይ ሴትዮይቱ ዚና ሰራሁ ስትል አራት ጊዜ ማለት አለባቸው ወይስ አንድ ጊዜ ቢሉ ይበቃል እዚህ ላይ እንግዲህ አይማች ተለያዩ መጥቶ ወደ ኢማሙ ዚና ሰርቻለሁ ሲል ዚና የሰራው አካል ያንን አባባል አራት ጊዜ መድገም አለበት ወይስ አንድ ጊዜ ማለቱ ይበቃዋል ምን አይነት አስተያየት አለ ብያለሁ ሁለት አይነት አስተያየቶች አሉ አንዳንዶቹ አخذو بظاهر هذا الحديث አራት ጊዜ ኢዕትራፍ ማድረግ አለበት አራት ጊዜ ካልተናገረ ረጅም አይቆምበትም እሚሉ አይማዎች አሉ ደሊላቸው ይሄ ነው ያልን ነው ሌሎቹ ደግሞ አንድ ጊዜ ካለ ይበቃል የሚሉ አሉ وهو الارجح እንግዲህ የማዒዝ ሐዲስ ባሁን በአቡ ሁረይራ ሐዲስ አራት ጊዜ ተናገረ ይላል ሌሎች ሪዋያቶችን ስናይ ደግሞ ሁለት ጊዜ ነው የተናገረው የሚል ሪዋያ እናገኛለን ሶስት ጊዜ ነው የተናገረው የሚልም እናገኛለን በቁጥሩ እንግዲህ አልተስማሙም ጀምዕ እንኳን አርገናል ላኪን እንደዛ አይነት ስለሆነ ዋቂዓ አይን ነው ሌሎች እንግዲህ ትናንትም ያሳለፍነው ሐዲስ አለ መጀመሪያ የቀራነው ሐዲስ አቡ ሁረይራ ሐዲስ وغدو يا أنيس على امرأة هذا فإن اعترفت فرجمها نبياتنا صلى الله عليه وسلم የዛን የሰውየው ልጅ ሐድ ከተናገሩ በኋላ ሴትዮይቱን በሚመለከት ሄድና اعتراف ካረገች ረጅም አርጋት فغدا عليها فاعترفت فرجمها بلنا تمام الحديث እንግዲህ አራት ጊዜ ሸርጥ ቢሆን ኑሮ ነብያችን ሰለላሁ ዐለይሂ ወሰለም ምን ይሉ ነበር አራት ጊዜ اعتراف ካረገች ረጅም አርጋት ነበር የሚሉት አላሉም እንደዛ كذلك امرأة اسلاميه ወደፊት የሚመጡ ቂሷዎችም አሉ المهم اكثر الروايات اعتراف مطلق አርጎ ስለሆነ የተናገረው አራት መሆኑ አይሸረጥም اما قياسه بالشهاده شهود አራት አይደለም የሚሆነው የሚለው እሱ ላይ ለመቀየስ ደግሞ ሌላ ይሄንን قياس የሚያፈርስ قياس አምጥተው احوط ነው እንላለን እንጂ አራት ጊዜ ካላቀረረ ረጅም አይወጅብበትም አንልም አሉ አርጃሁስ ነው ብለናል والله اعلم وعن ابن عباس رضي الله عنهما قال لما أتى ماعز بن مالك إلى النبي صلى الله عليه وسلم قال له لعلك قبلت أو غمزت أو نظرت قال لا يا رسول الله رواه البخاري الإمام البخاري 6800 أردت حديث لعله ابن عباس حديث قتل سناقروا في صحيح الإمام البخاري 6800 أردت حديث ይሄ እንግዲህ ቀደም አቡ ሁረይራ ሐዲስ ላይ ጁኑን አለብህ ያሉት የለብኝም አለ በተሰቦችም ተጠየቁ ብለናል የለበትም አሉ በሌላ ሪዋያ ማለት ነው አሁን ደግሞ ሌላ ምስትፍሳር ያደረጉት ነገር አለ ይሄም መሽሩዕ ነው ዝምሎ ዚና ሰራህ ስላለ ብቻ ሐድ አይቆምበትም እዛ ሐዲስ ላይ ደግሞ ስሙ እስከ አባቱ ተጠቀሰ ሰውየው የቅድሙ ሰውየ ነው ያልን ነው ماعز بن مالك الأسلمي من قبيلة أسلم التي قال عنها رسول الله صلى الله عليه وسلم أسلم سلمها الله بدو صحابه تشالو كزيج قبيلة يسويه ود نبياتي إلى النبي صلى الله عليه وسلم ود نبياتي يمتا غزي زنا مسرات لمناغر سيمتا مالتاچو قال نبياتي صلى الله عليه وسلم قالوا له لما عز اندهالوت لعلك قبلت
ዚና ሰራው ምትለው ስመህ ነው ወይ አሉት እንግዲህ አሸባብ አጅነብያን መሳምም እኮ ዚና ነው ያፍ ዚና አለ ያይን ዚና አለ የእጅ ዚና አለ የግር ዚና አለ ሐዲስ في البخاري ያለ ሐዲስ እንግዲህ አይን የማይበቃለትን ነገር ማየት ዚና ሰራ ማለት እጅ የማይበቃለትን ነገር ከነካ ምራ አጅነብያ ዘነት አልየዳ አው ዘነት اليد እንግዲህ ዘይለይቱ ሲል ነብያችን ሰለላሁ ዐለይሂ ወሰለም ሐድ ላይ ቆምበት ስለሆነ መጃዝ ሽቶ እንደው ብለውን ዘነይቱ በማለት ስመህ ነው ወይ ዚና ሰራው ምትለው አው ገመዝተ ወይስ ነክተህ ነው ወይ አሉት ገምዝ ማለት አንድ ነገር እንደዚህ ጀስ አስር ማድረግ ነው እንጠጥ ያደርጋሉ ገምዝ አይንም አለ እንግዲህ ተخصص ያላቸው አሉ ወለያዙ ቢላህ እነሱ ያውቁታል ይሄን አርገህ ነው ወይ አው ነዘርተ ወይ ባይንህ ማትበቃልህን ሴት አይተህ ነው ወይ ዚና ሰራው ምትለው قال لا يا رسول الله አይደለም ስሜም ነክቼም አይቼም ጠየቁት በግልጽ ያ ሸባብ በዛው በትክክለኛው አረበኛ ጠየቁት አስገብተህ አውጥተዋል ወይ አው አስገብቼ አውጥቼዋለሁ በግልጽ ምን አላቸው እሷ እዚህ ሴትዮ ጋር በሐራም ሰርቻለሁ ሰውየው ባለቤቱ ጋር በሐላል የሚሰራውን እዚህ ሴትዮ ጋር በሐራም ሰርቻለሁ አላቸው أدخلته أخرجته ይሄ እንግዲህ አሸባብ ነብያችን ሰለላሁ ዐለይሂ ወሰለም አልፋዞችን እኮ አስተምረውናል ኪናያት ምናምን አይከድም ወደ ከባድ ከከሊማ አይከድም ከከባድ ከሊማ በኪናያ ባሽሙር መግለጽ እየቻል እሱን መናገር አይቻልም ግን ነገርዮሹ ከበዳለ ስለሆነ በህይወት ላይ ሁክም ስለሆነ ነብያችን ሰለላሁ ዐለይሂ ወሰለም በግልጽ ጠየቁት በግልጽ መለሰ እዛ ላይ ነብያችን ሰለላሁ ዐለይሂ ወሰለም ቅድም ያሉትን ምንም አይነት ራሱን እንዳረገው ሲያረጋግጡ اذهبوا به فرجموه ورجم عززوا رجم تدرج في مصلى العيد او في مصلى الجنازه الزكابابي እንግዲህ በቂዕ የሚሉት አካባቢ እዛ አካባቢ ነው رجم يتدرجوا وكان اليوم يوم جمعه وعن عمر بن الخطاب رضي الله عنه انه خطب فقال إن الله بعث محمدا صلى الله عليه وسلم بالحق وأنزل عليه الكتاب فكان فيما أنزل الله عليه آية الرجم من آيته كان سمية وننو متأخر هنا فيما أملوا جار مجرور خبر مقد قرأناها ووعيناها وعقلناها فرجم رسول الله صلى الله عليه وسلم ورجمنا بعده فأخشى إن طال بالناس زمان أن يقول قائل ما نجد الرجم في كتاب الله فيضلوا بترك فريضة أنزلها الله وإن الرجم حق في كتاب الله على من زنى إذا أحصن من الرجال والنساء إذا قامت البينة أو كان الحبل أو الاعتراف متفق عليه الحديث بخاري لا 6800 أنني حديثنا إلى ليلة 6830 እንግዲህ በተከታታይ ሁለት ቁጥሮች ማለት ነው في حديث طويل حديثን ማለት ነው እንግዲህ ረጅም ሐዲስ ነው ከዛ መካከል እንግዲህ ቀንጨብ ብሎ የመጣ ነው ማለታቸው ነው ይሄ ብቻ አይደለም ሐዲሱ ሙስሊም ላይ 1691ኛ ሐዲስ ይሄም እንግዲህ ነብያችን ሰለላሁ ዐለይሂ ወሰለም ከናንተ በፊት አሉ ሰዎች ላይ ሙልሃሞች ሙሐዲሶች ነበሩ እኔ ኡማ ውስጥ ሙልሃሞች ሙሐዲሶች ካሉ ዑመር ናቸው እንደዚህ የተባሉት ሰውዬ ናቸው እንግዲህ ጊዜ ከረዘመ በሰዎች ላይ ጊዜ በረዘመ ቁጥር የሚመጣ አዳዲስ ነገር አለ ስለዚህ ጊዜ የረዘመ ጊዜ እንደሆነ ይሄንን ረጅምን ኢንካር የሚያደርጉ ሰዎች ይመጣሉ ብዬ ፈራለሁ አሉ እንደፈሩት ረጅም የለም የሚሉ ሰዎች ተከሰቱ ይላሉ الحافظ ابن حجر رحمه الله في شرحه لهذا الحديث ዑመር እንግዲህ አላህን እንኳን ሱብሃነሁ ወተዓላ እኮ ቁርአን ዑመርን ገጥሞ ብዙ ቦታዎች ላይ ወርዷል ያሸባል ብዙ አያቶች ዋፈቅቱ ረቢ ይላሉ ብዙ ጊዜ ብለናል ስለዚህ ሐዲሱ እንግዲህ ምንድነው عن عمر بن الخطاب رضي الله عنه امير المؤمنين انه خطب في خلافته منبر لا يوطنا خطبه درقوا فقال في خطبته من قالوا إن الله بعث محمدا بالحق صلى الله عليه وسلم الله سبحانه وتعالى نبياتنا محمد بحق
ልኳል ረሱል ነብይ አድርጎ ልኳቸዋል وأنزل عليه الكتاب قرآنንም በሳቸው ላይ አውርዶባቸዋል فكان فيما أنزل الله عليه الله سبحانه وتعالى በነብያችን ላይ ካወረደው ውስጥ ነበራል آية الرجم ነበረች ቁርአን ውስጥ አለ ስለ ረጅም የምታብራራ አንቀጽ ነበረች قرأناها ووعيناها وعقلناها እንግዲህ قرأناها ማለት ያችን አንቀጽ ቀርሰናታል እኛ ሷሐቦች አሉ ووعيناها ማለት الوعي الحفظ حفظنات ነበራ وعقلناها أي فهمناها وفقهناها معناوانم تررتن አውቀናት ነበራ በበሉ እንግዲህ الشيخ والشيخة إذا زنيا فارجموهما البتة نكالا من الله والله عزيز حكيم تلنبر ይላሉ እንግዲህ አያይት ሁለት ቦታም ተተውታል صاحب التوضيح ያንን አያ توضيح الاحكام من بلوغ المرام ያለው ሰው ያ ሌላም ቦታ እንደዚህ የሚል አንቀጽ ነበረ ቀራነው حفظነው معناውንም አወቅነው ከዛም አልፎ فرجم رسول الله صلى الله عليه وسلم عملا بتلك الآية يا الله ملائكتኛም አዘው ረጅም አስደርገዋል እንግዲህ ማይዝ አልፏል ወደፊት የሚመጡም አሉ በአምር ረሱልላህ ሰለላሁ ዐለይሂ ወሰለም ረጅም የተደረገ ይሄ ያልተነሰኸ መሆኑን ሲናገሩ ደግሞ ምን አሉ ወረጀምና بعده ነብያችን ሰለላሁ ዐለይሂ ወሰለም ወደ አኺራ ኢላ الرفيق الاعلى ከሄዱ በኋላ ደግሞ እኛ ኹለፋዎች ረጅም አድርገናል እንግዲህ ሳቢት ባቂ ነው ማለት ነው ረጅም فاخشال እኔ እፈራለሁ ان طال بالناس زمان በሰዎች ላይ ጊዜ ከረዘመ ብዙ ከቆዩ ምን እንፈራለሁ አሉ ان يقول قائل قول قائل እሚል ሰው ይላል ብዬ ፈራለሁ ما نجد الرجم رجمنا አናገኝም ሊል في كتاب الله ቁርአን ውስጥ ረጅምን አናገኝም ሊል እፈራለሁ እንግዲህ بعد الخوارج انكار አድርገዋል ይባል ረጅም የለም ለምን ሲባሉ ይሄው ቁርአን እስኪያምጡ ቁርአን ውስጥ አለው ያ እንግዲህ ዑመር ያሉት ተከሰተ አልተከሰተም ዑመር የፈሩት ተከሰተ بعد المعتزله النظام የሚሉት منهم እሱም انكار ያደርጋል ይባላል ረጅም على كل الاحوال ዑመር رضي الله عنه ملهم ናቸው محدث ናቸው የፈሩት እንግዲህ ደረሰ ስለዚህ ረጅም ቁርአን ላይ ብንጠየቅ እንግዲህ ተላዋው የለም ግን ምን አለ ያልን መንሱኽ እኮ ለሶስት ከፋፍለነው ቁርአን ሲነሰኽ ለሶስት ይከፈላል አንዳንዱ አሁን እንደምንለው ተላዋው የለም ላኪን ምን አለ ያልን ነው ሁክሙ አለ አንዳንዱ ደግሞ ሁክሙ ይነሰኽና تلاواو ينورالو هذا هو الكثير ብዙ ቁርአን ላይ ያሉ አያቶች እኮ ብዙ ቦታ ምንድናቸው እንላለን መንሱኾች ናቸው እንላለን ሁክሙ መንሱኽ ሆኖ تلاواው ያለም አለ ሁክሙም تلاواውም ደግሞ መንሱኽ ይሆናል رضع لا يسلفنا 10 رضاعات متواليات يحرمنا የሚል ነበር እሱ አሁን تلاواው ቁርአንም ላይ የለ حكمهم تنسخال 5 رضاعات متواليات أو متتاليات يحرمنا الميل بس تنسخ السو ደግሞ አሁን حكم አለ ምኑ የለም ብለና تلاواው የለም ስለዚህ መንሱኽ ሲባል ለዚህ ለሶስቲክ ስለዚህ ይሄ አያ تلاواው ቢነሰኽ እንኳን حكم አለ من قالوا فاخشى ان طال بالناس زمان ان يقول قائل كالناس من سويه للفرالو ما نجد الرجم في كتاب الله لنا فيضلوا يتامالوا بترك فريضة قدتان بمتاو أنزلها الله في كتابه يوردات هونتشن قدتا بمتاو لتأم زندا وإن الرجم عمر رضي الله عنه في خطبته حق في كتاب الله بالله كتاب بالله مسحفست حقنا واجبنا على من زنا زنا بسراكال كوندم بهون كسير አሁን ልብ እንበል እንግዲህ ሸርጡ اذا احصنا
ሙህሰን የሆነ ጊዜ ዝሙት ያካሄደው የፈጸመው አካል ቅድም ባልነው መሰረት እንግዲህ ኒካህ ሶሒህ አርጎ ወጥ ያካሄደ ባሊግ የሆነ ዓቂል የሆነ ሑር የሆነ ከሆነ ይህ ሰውዬ በሱ ላይ ረጅም ማድረግ ግዴታ ነው بالكتاب والسنة والإجماع من الرجال والنساء ከወንዶችም ቢሆን ከሴቶች የሚሰብተው ደግሞ በምንድነው አሉ اذا قامت البينة አንደኛ ምስክር ማስረጃ ዚና በመስራቱ እንግዲህ አራት ነው የሚለው ቁርአን ብለናል አራት ምስክሮች በመስራቱ ወይ በመስራቷ በግልጽ ሲሰሩ ሲፈጽሙ አይተናል ብለው አራት ከመሰከሩ በይና እንግዲህ ማስረጃ ማለት ነው በምስክር ይፈስሩ أو كان الحبل ወይ ደግሞ እርግዝና ከተከሰተ ይሄ እንግዲህ ሌላ ቀደም ያልዘከርነው ደሊል أو الاعتراف ወይ ኢቅራር ማለት ነው ማመን ሰውየው ዚና ሰርቻለሁ ካለ ወይ ሴትዮይቱ ዚና ሰርቻለሁ ካለች اعتراف ይባላል እንግዲህ ምስክርና اعتراف የሚባለው ላይ ይስማሙበታል ብለናል አይማዎችን متفقون ومجمعون على هذا حبل የሚለው ጽንስ እርግዝና ማለት ነው ሴትዮ ባል የላት ሰይድም የላት አረገዘች ምን ይሁን እንግዲህ አግብታ ታውቃለች ተፈታ ነው طيب ዝም ብላ ትኖር ነበር እንግዲህ መልከል የሚን አሁን በእኛ ጊዜ የለም ባሪያ የለም እየተባለ ነው ሁክሙ ተነስቷል ሳይሆን የሆነ ነገር ስለጎደለ አብሮ ጠፋ ባርነት طيب እሷ ካረገዘች ይሄ ሐዲስ የሚለው እርግዝናው ራሱ ዚና ለመስራቷ መረጃ ነው ስለዚህ ሙህሰና ከሆነ ከዛ በፊት ምን ትደረጋለች እየተባለ ነው ተርጀም እንግዲህ ጅብሪል ነፍተብኝ ነው አትል እሱ መርየም ላይ ብቻ ነው የታዘዘው እንጂ ዝመቶ ማንኛይቱንም እንትን መጥቶ አይነፋም እኮ ጅብሪል እኮ ረሱላህ ያላህ መላእክተኛ ነው انما انا ምንድነው የሚለው رسول ربك لأهب لك غلاما زكي يا الله የጌታሽ ረሱል ነኝ غلاما زكي ስተብዬ ማረገው ነገር አለ ብሎ እንግዲህ بجيبي او بذيل درعها نفخ فحملت بعيسى عليه السلام አሁን ግን እንደዛ የለም ስለዚህ አልሙሂም ዘላይ አይማዎቻችን አይስማሙ ብታረግስ ባል የሌላት ሰይድ የሌላት ሴትዮ ብታረግስ ምን ሊሆን ይችላል ያለ ወንድ እንኳን አታረግዝም ይሄ የታወቀ ነገር ነው ግን ሹብሃ አላል ተገዳ ሊሆን ይችላል ሴት ضعيفة ነው ወዳ ሳይሆን ተገዳ ሊሆን ይችላልና ይሄ ሐድ የሚባለው ነገር ደግሞ በሹብሃ ደርእ ስለሚደረግ ስለሚታው እዚህ ላይ እንግዲህ የተካለፉ ሰዎች አሉ አርጀሑ የትኛው ይሁን الامام ابن القيم እንግዲህ ይሄንን ኹጥባ ሲናገሩ ዑመር بين الملأ ነው የخለፈ የለም ምናምን ምለው ሌሎችም አይደላ ያመጡና بالحبل ረጅም ይሰብታል ወደሚለው መይል ያረጋሉ ሌሎች ግን እንደውም አብዛኛዎቹ የሚባሉት ይሄ ሹብሃ ስላለ በሹብሃ ደግሞ እንትንን ሐድን ደር አርጉ ሚል አባባልም ስላለ ببينا كثبت نعم واعتراف كثبت نعم بمجرد الحبل رجم اي سبت የሚለውን የሚያረጅሁት በዛ ይላሉ እሱ ደሊሉም እንግዲህ መርፉዕ አይደለም ይያለ ነው ካነ ሐበሉን የሚባለው ስለዚህ በሁለቱ ረጅም ይሰብታል በሐብል የሚለውን مرجح ነው ይላሉ ያረጅሁትም አሉ نكتفي بهذا والله سبحانه وتعالى اعلم صلى الله وسلم وبارك على نبينا محمد وآله وصحبه أجمعين